ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን ዜና 42 ነው። የዕለቱን ዜና ማቀርብላችሁ እኔ ንጋቱ ይስሐቅ ነኝ። አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ እርሻን በኩታ ገጠም በማልማት የአርሶ አደሩን ተጠቃሚነት ከማሳደግ ባሻገር ከተረጂነት ወደ ምርታማነት በሚናደርገው ጉዞ ተስፋ ሰጪ ውጤቶች እየተመዘገቡ መሆኑን ገለጹም። ርዕሰ መስተዳድሩ ይህንን ያሉት በጋሞ ዞን ዳራማሎ ወረዳ በኩታ ገጠም የለሙ ሰብሎችን በጎበኙበት ወቅት ነው። በክልላችን በኩታ ገጠም ከሚመረቱ ዓመታዊ ሰብሎች ውስጥ በቆሎ በስፋት ከግማሽ ሚሊዮን ሄክታር በላይ በቆሎ ይለማል። ይሄንን በተለይ በዚህ የበልግ ዝናብን ተጠቅሞ በወላይታ፣ በጋሞ፣ በጎፋ፣ በዋስኬቶ፣ በአሪ እንዲሁም ደግሞ በክፍል ደቡብ ኦሞም ከዛ ደግሞ ኮንሶም ጋርዶላን ይዞ ይሄ በልት ቡርጅም ዓለም ከፍተኛ በቆሎ አምራቾች ናቸው። ከዚህ ቀደም በተበታተነ መንገድ ከሚዘሩበት በኩታ ገጠም ነው እየተዘራ ያለውና ኩታ ገጠም እርሻ ከምንም በላይ ምርታማነትን መጨመር ብቻ ሳይሆን የአርሶ አደር ተጠቃሚነት በተለይ ከተረጂነት ወደ ምርታማነት ብለን የጀመርነውን በተጨባጭ ለውጥ በማምጣት በአካባቢ ያለን ጸጋ አማጣ በመጠቀም የግብርና መካናይዜሽን ሰብሰብ ብለው አሁን ያየነው ወደ 150 ሄክታር አካባቢ ጠጋ እንደ አንድ ኢንዱስትሪ ጾሙን የሚያድር መሬት የለም። ጉልበትን ሰብሰብ አድርገን መሬታችን ምርታማ እንዲሆን እኛ ምርታማ እንድንሆን ህይወታችን እንዲቀየር የብልጽግና ተምሳሌት ለመሆን የኩታ ገጠም እርሻ ገብቶን እየሰራን የሚል ምስክርነት መሰማናውና መሬት ላይ የሚያየነው እሱን ነው። ስለዚህ አንደኛ በሙሉ ፓኬጅ ነው የአፈር ማዳበሪያ አቅርቦቱም የዘር አቅርቦቱም እንደውም ደግሞ የጸረ ተባይ በተለይ ተምችን ለመከላከል በጋራ ለመርጨትም ጭምር በተቀናጀ መንገድ የሚሰሩት በእጅጉ ውጤታማ የሆነ ስራ ያያየን ያለ። በቀሪ ጊዜ ሰብል ጥበቃ ስራ የአረም ማረም ከጸረ ተባይ መጠበቅ እንደውም ደግሞ ምርት ሲደርስ በጊዜ ሰብስቦ ግብይቱን በተጨባጭ ለመረጃ በማግኘት በአግባቡ ወደ ገበያ በማምጣት ለቀጣይ ዝግጁ እንዲያደርጉ ተደራጅቶ በሚንቀሳቀሱበት እንቅስቃሴ እንዲቀጥሉ መልእክት ለማስተላለፍ ነው። እየደገፉ ያሉ ባለሙያዎችም አመራሮችም ጥሩ ውጤት ያመጡ ናቸው ያሉትና ይሄ መስፋት አለበት ነው። አሁንም በጊዜ ዘር ቀርቦ የተመሰከረ ዘር በመዝራት የተሻለ ምርት እንዲያገኙ ማድረግ አለብን የሚል ይወሰናል። የአፈር ማዳበሪያ በጊዜ ማቅረብ ላይ ቀረበው ደግሞ አርሶ አደር እጅ እንዲገባ ማድረግ ላይ ትኩረት ሰጥተን በአርሶ አደር ህብረት ስራ ማህበራት ዩኒየኖች ስራዎች ከሰራን እና ኬሚካል ካቀረብን ምርታማነትን ለመጨመር በትራክተር እንዲያለሙ ለማድረግ የሚደረገውን ድጋፍ በጣም አጠናክረን ለመቀጠል ያሰብነው አለ። ቀጣይ ያንን ያሰፋን እንላለን ማለት ነው። መተባበርንና ወንድማማችነትን ገዢ ትርክት በማድረግ የአገርን ብልጽግና እውን ለማድረግ መትጋት እንደሚገባ ተገለጸ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በጋሞ ዞን ዳራማሎ ወረዳ በህብረተሰብ ተሳትፎ የተገነባ የሚገኘውን የዋጫ የመጀመሪያ ደረጃ ሆስፒታል ያለበትን ደረጃ ጎበኙ። ስራክሳለ ተጨማሪ ያለው በዳራማሎ ወረዳ የዋጫ ሆስፒታል ግንባታ ገቢ ማሰባሰቢያ ባዛር ላይ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ የአካባቢው ተወላጆችና የወረዳው ልማት ናፋቂዎች ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። በመተባበርና በመጽናት ወንድማማችነትን ገዢ ትርክታችን በማድረግ የአገራችንን ብልጽግና እውን እናደርጋለን ያሉት ርዕሰ መስተዳድሩ ተቸግሬም ታሪክ ልቀይር ብሎ ይህንን የመሰለ ሆስፒታል ከገነባው የዳራማሎ ወረዳ ህዝብ ብዙ ልምድ በመቅሰም ሌሎችም አካባቢያቸውን እየበለጠ ሊያለሙ ይገባል ብለዋል። ህዝብ ከተነሳ ምንም ነገር እንደማይከለክል በተጨባጭ ምሳሌ ስለሆናችሁ የክልሉ መንግስት የጽናት ተምሳሌ ስለሆናችሁ ታላቅ ምስጋናና አድናቆት አቀርብላችኋል።
ስንተባበር የብልጽግና ተምሳሌት የሆነ ተግባር ፈጽመን ተምሳሌት መሆናችንን እናሳያለን። እጅ ለእጅ በመያያዝ በዞንና በክልል በተጀመሩ የልማት ስራዎች በመረባረብ ብልጽግናችንን ማፍጠን ይገባናል ያሉት አቶ ጥላሁን ከበደ የክልሉ መንግስት ሆስፒታሉን በቁሳቁስ አሟልቶ በቅርቡ ስራ እንደሚያስጀምርና የወረዳውን የንጹህ መጠጥ ውሃ ጥያቄ ለመመለስ ኃላፊነት ወስዶ እንደሚሰራ ቃል ገብተዋል። ህንጻው በዚህ ልክ ተገንብቶ የውስጥ ቁሳቁስ ማሟላትም ደግሞ ህዝቡ ይተባበር ብሎ ለህዝብ ማቅረብ ተገቢ ስለማይሆን ስለሚከብድ ከባድም ስለሆነ ይህንን ድርሻ ሙሉ በሙሉ የክልሉ መንግስት ወስዶ ቁሳቁስ ለማሟላት ቃል እንገባለን። ለሆስፒታሉም የከተማውን መጠጥ ውሃ ወደ ተግባር ገብቶ የመጠጥ ውሃ ችግር ቀርፈን ንጹህ መጠጥ ውሃ ጥያቄያችሁ እንዲመለስ እናደርጋለን ማለት ነው። በባዛሩ ላይ መልእክት ያስተላለፉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የዳራማሎ ወረዳ ህዝብ በራሱ አቅም ሰርቶ እያጠናቀቀ ያለው ሆስፒታል ለጋራ ልማት የምንሰስተው ሀብት እንደሌለ ማሳያ ነው በማለት ከወረዳው ልማት ጎን ለጎን ለአርባ ምንጭ ሁለገብ ስታዲየም ግንባታ የሚደረገው ድጋፍ ተጠናክሮ እንዲቀጥል ጥሪ አስተላልፈዋል። መልእክታቸውን ሲያጠናክሩም የጥንካሬያችንና የሰላም ምሳሌነታችን ምንጭ አንድነታችን ነውና ተያይዘን በመጠንከርና ጸጋዎቻችንን በመጠቀም ካለምነው ቀድመን ለመበልጸግ እንተጋለን ብለዋል ዶክተር ደምሴ አድማሱም። ወረዳው በህብረተሰብ ተሳትፎ ገንብቶ ከጫፍ ባደረሰው የዋጫ የመጀመሪያ ደረጃ ሆስፒታል ግንባታ መደሰታቸውን ገልጸው ለግንባታው ማስፈጸሚያ በዞኑ ስም 2 ሚሊዮን ብር ቃል የገቡ ሲሆን ቀድሞ ከተበረከተ 3 ሚሊዮን ብር ጋር በጥቅሉ 5 ሚሊዮን ብር ዞኑ እንደሚያበረክት ቃል ገብተዋል። የዋጫ የመጀመሪያ ደረጃ ሆስፒታል ለማጠናቀቅ በሚደረገው ርብርብ ከሀሳብ ጀምሮ በገንዘባችሁ ጭምር እየደገፋችሁ የምትገኙ ላቅ ያለ ምስጋና አቀርብላችኋለሁ። እንግዲህ ይህንኑ የሀብት አሰባሰብ ዘመቻ በአጭሩ በማጠናቀቅ የእናቶችና የህፃናትን ሞት በመቀነስ ረገድ ላደረግነው ልገሳ ኩራት እየተሰማን ፊታችንን በቀጣይ ሙሉ አቅማችን ወደ ታላቁ ፕሮጀክታችን የአርባ ምንጭ ዓለም አቀፍ ስቴዲየም ጊዜያችንን፣ ጉልበታችንን፣ ሀብታችንን በመስጠት ለፕሮጀክቱ ስኬት ድርሻችሁን እንደምትወጡ እምነቴ የጸና ነው። ለግንባታው 200 ሚሊዮን ብር ለማሰባሰብ ግብ ተጥሎ ነሐሴ 2014 ዓ.ም የሆስፒታሉ ግንባታ እንደተጀመረ የገለጹት የወረዳው ዋና አስተዳዳሪ አቶ ኤርሚያስ አባይነ በመጀመሪያው ዙር ገቢ ማሰባሰቢያ 80 ሚሊዮን ብር ለማሰባሰብ ታቅዶ ከ40 ሚሊዮን ብር በላይ መሰብሰቡንና ቀሪ ግንባታዎችን ለማጠናቀቅ ባለመው ሁለተኛው ዙር ገቢ ማሰባሰቢያ 50 ሚሊዮን ብር ለማሰባሰብ ግብ ተጥሎ ከ24 ሚሊዮን ብር በላይ መሰብሰቡን ገልጸዋል። ዋጫ የመጀመሪያ ደረጃ ሆስፒታል ግንባታ ፕሮጀክት የመጀመሪያ ዙር ገቢ ማሰባሰቢያ 80 ሚሊዮን ብር ለመሰብሰብ ታቅዶ 40.9 ሚሊዮን ተሰብስቧል። ቀሪ ግንባታዎችን ለማስጀመር ወረዳዊ የገቢ ማሰባሰቢያ ፕሮግራም ከዞን አስተዳደር ምክር ቤት ጋር በመቀናጀት የተለያዩ ህብረተሰብና መንግስትን ከ50 ሚሊዮን ገቢ ለማግኘት እቅድ የተያዘ ሲሆን ይህንን ገቢ ለማሳካት ወረዳ ገቢ ማሰባሰቢያ ባዛር ንቅናቄ ከተጀመረበት እስከ ትናንትናው ቀን ድረስ 24 ሚሊዮን ብር በላይ ገቢ ተሰብስቧል። የህዝቡ የዘመናት ጥያቄ ለሆነው የዋጫ ሆስፒታል ግንባታ አስተዋጽኦ ያበረከቱ አካላትን በሙሉ አመስግነው የሚደረገው ድጋፍም እስከ ፍጻሜ ተጠናክሮ እንዲቀጥል አቶ ኤርሚያስ አባይነህ ጠይቀዋል። አምራች ኢንዱስትሪዎችን ለማጠናከር መንግስት አስፈላጊውን ድጋፍ ያደርጋል ሲሉም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ባለፉት 10 ወራት ወደ ውጪ ከተላኩ የኢንዱስትሪ ውጤቶች ከ13 ሚሊዮን ዶላር በላይ መገኘቱን የክልሉ ኢንዱስትሪ ልማት ቢሮ አስታውቋል። የሽመልስ ፀሐይን ዘገባ ይመንሻል ዮሴፍ ታቀርባለች። በደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የተመራው ልዑክ የክልሉ የኢትዮጵያ ታምርት ንቅናቄ ስትሪንግ ኮሚቴ የአምራች ኢንዱስትሪዎች የሥራ እንቅስቃሴም በወላይታ ሶዶ ከተማ ጎብኝቷል። ርዕሰ መስተዳድር አቶ ጥላሁን ከበደ በወቅቱ እንደገለጹት የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በክልሉ የሚገኙ አምራች ኢንዱስትሪዎች አበረታች ውጤት አስመዝግበዋል።
የመብራት የውሃና የሌሎች የመሰረተ ልማቶች ውስንነቶች እንዲሁም የግብዓትና የፋይናንስ አቅርቦትን በማሻሻል ባለሀብቶች ዘርፉን የበለጠ እንዲቀላቀሉ ምቹ መደላደል ተፈጥሯል ነው ያሉት። በሀገራችንና በክልሉ የሚገኙ ጥሬ ሀብቶች ላይ እሴት በመጨመር ከውጭ የሚገቡ ምርቶችን የመተካት ስራ በስፋት መከናወኑን ርዕሰ መስተዳድሩ ጠቅሰዋል። የት አካባቢ ምን አይነት ምርት ይገኛል፣ በቀላሉ እንዴት ማግኘት እንችላለን የሚለውን ጥናት ተካሂዶ በየአካባቢው ያለውን ጸጋ ለይተን ባለሀብቱ እንዲገባ በማድረግ ረገድ ከፖሊሲ አኳያም በብሔራዊ ደረጃ የተዘጋጀ የተስተካከለ ፖሊሲ የብድር አቅርቦት ማሽን ሊዝ ከልማት ባንክም ከሌሎች የፋይናንስ ተቋማት ጋር የስልጠና ክህሎት ስራዎችም በዛው መንገድ ተቀናጅቶ እንግዲህ ከውጭ የሚገቡ ምርቶችን የመተካት ወደ ውጭ የሚወጣው ምርት ለመጨመር የሚያስችል ስራ ሊሰራ ይገባል የሚለው ይሄን ተስማምተን ነው ወደ ተግባር የገባ ነውና በዚህ ረገድ በዋናነት በዋና ዋና ከተሞች ላይ በጣም ጥሩ የሆነ መነሳሳት የተፈጠረ ነው ያለው። ትልቁ ነገር ችግሮቻቸውን ቀረብ ብሎ ማየት፣ በትንሽ ማነቆ ታንቆ የሚገኙ ኢንዱስትሪዎችን ችግር መፍታት ትልቁ የዚህ የጉብኝቱ አካል ስለሆነ በኢትዮጵያ ታምረት ጊዜም በአካል ተገናኝተን እነኚህ ችግሮች ይፈቱ ብሎ ያቀረቡትን ምን ያክል ተፈቶ የመብራት፣ የውሃ፣ የመሰረተ ልማት ጥያቄዎች፣ የግብዓት አቅርቦት ጥያቄዎች ከጉልበት ጋር ትስስሩ እንዴት እንፍታ የሚለውን ከከተማ አስተዳደር ዞን በቅንጅት የክልሉ ስትሪንግ ኮሚቴ ሁላችንም ተረባርበን እየፈታን እንዲሁም ደግሞ ከፋይናንስ ጋር ያለው ችግር ከፋይናንስ ከባንኮች ጋር በመነጋገር እንዲፈታ በማድረግ አዳዲስ ለመግባት እየጠየቁ ያሉ ባለሀብቶች አሉ። ነባርም ባለሀብቶች ደግሞ እየተንቀሳቀሱ ያሉበት አግባብ በጣም አመርቂ ነው። ይሄ መነቃቃት የበለጠ ውጤት እንዲያመጣ አቀናጅተን እንስራ፣ በጋራ ተናበን እንስራ በሚል የጀመርነውን ከባለሀብቱ ጋር ተናበን ውጤታማ የብልጽግና ተምሳሌት ለማድረግ እንሂድ በሚል አቋም ነው የተንቀሳቀስን የምንገኘው። የክልሉ ኢንዱስትሪ ልማት ቢሮ ኃላፊ ዶክተር ቦጋለ ቦሼ በበኩላቸው ባለፉት 10 ወራት ከክልሉ ወደ ውጭ ከተላኩ የኢንዱስትሪ ውጤቶች $13 ሚሊዮን ገቢ መገኘቱን አስታውቀዋል። በተኪ ምርት 1.3 ቢሊዮን ብር የሚጠጋ ሀብት ማዳን እንደተቻለም አስረድተዋል። እንደ ክልል ወደ $13.3 ሚሊዮን ኤክስፖርት፣ በዛው ልክ ደግሞ ኢምፖርት ሳብስቲቱሽንን ወይም ተኪ ምርትን የወሰድን እንደሆነ ወደ 1.3 ቢሊዮን ኢትዮጵያ ብር ወይም 1.29 ቢሊዮን ኢትዮጵያ ብር የሚገመት ምርት በክልላችን ተመርቷል ማለት ነው። ይሄ በሌላ ቋንቋ ወደ 1.3 ወይም 1.29 ቢሊዮን ብር የሚገመት ከውጭ ሊገባ የሚገባው ምርት በአገር ውስጥ ማምረት ችለናል። በክልሉ ዘንድሮ 37 ሄክታር መሬት ለአልሚ ባለሀብቶች መተላለፉን ዶክተር ቦጋለ ይገልጻሉ። የመስክ ጉብኝቱ ዓላማ ለአምራች ኢንዱስትሪዎች ማነቆ የሆኑ ጉዳዮችን በመለየት በቀጣይ የመፍትሄ አቅጣጫ ለማስቀመጥ ስለመሆኑም አብራርተዋል። በዋናነት ዛሬ ትኩረት ያደረግነው እሴት ሰንሰለት ላይ ትኩረት ያደረጉ ፋብሪካዎቹን ነው ያየነው ማለት ነው። ዱቄት ማምረት አይደለም። ዱቄት አምርቶ ዱቄቱ ወደ ዳቦ፣ ዱቄቱ ወደ ኬክ፣ ዱቄቱ ወደ ኢንድ ሪዛልት ከጅምር እስከ ጅምር ወይም ከመጀመሪያ ምርት እስከ መጨረሻ ምርት ያለውን ትስስር በሚያጎላ መንገድ ነው ያያችሁት። ፒፒሲን የወሰድነው እንደሆነ በተመሳሳይ መንገድ ስታንዳርድ ያላቸው ምርቶችን አምርተን ወደ ዓለም ገበያ ኤክስፖርት ማድረግ ብሎም ደግሞ የአገር ውስጥ ገበያን ምርት በተገቢው መንገድ መሸፈን ያስፈልጋል። ስለዚህ በክቡር ርዕሰ መስተዳድሩና በምክትል ርዕሰ መስተዳድሩ የሚመራ ቲም ዛሬ የተወጣበት ዋናው ምክንያት ሁሉም ችግር ፈቺ የሚባሉ ቢሮ ኃላፊዎችና ተቋማት ኃላፊዎች እዚህ ያሉ በጋራ ነው የወጣ ነው። ስለዚህ የገበያ ችግር፣ የአቅርቦት ችግር፣ የኃይል ችግር፣ የፋይናንስ ችግር ተጓዳኝ የሆኑ ችግሮችን በሙሉ ሊፈታ የሚችል የመስክ ጉብኝት ነው የዛሬ ጉዟችን ዋናው ዓላማ ማለት ነው። ወላይታ ሶዶ ከተማ በዱቄት ማምረት ስራ የተሰማራው የሞሚና ትሬዲንግ ባለቤት አቶ አወል ሸረፈዲን ድርጅታቸው በ7 ሚሊዮን ብር ካፒታል ስራ መጀመሩን ጠቅሰው አሁን ላይ የካፒታል መጠኑን ከግማሽ ቢሊዮን ብር በላይ ማድረስ መቻሉን አስታውቀዋል። ከዱቄት በተጨማሪ ፓስታ፣ ዳቦና ሌሎች የምግብ ፍጆታዎችን አምርተው ለገበያ እያቀረቡ መሆኑን የሚናገሩት ባለሀብቱ ለ270 ዜጎች ቋሚና ጊዜያዊ የስራ እድል መፈጠሩን ተናግረዋል። ያው ስንጀምር በ7 ሚሊዮን ብር ካፒታል ነው ስራውን ጀምር ነው። አሁን ላይ ያው ከግማሽ ቢሊዮን ብር አልፈናል እና ስራው ያው መጀመሪያ ዱቄት ላይ ነው ተሰማራ ነው።
አሁን ደግሞ ፕሮሰሲንግ ለማድረግ ወደ መኮረኒ ፓስታ ኦልሬዲ ያው ሄደናል እና በዚሁ ዘርፍ ያለን ያው በስራው ላይ ብዙ የስራ እድል የፈጠርንበት አጋጣሚ አለ። እሱም ደግሞ ያው ቋሚ ሰራተኛ ጊዜያዊ አለ። አንድ ላይ ወደ 270 ሰራተኞች በእኛ ድርጅት ላይ ይገኛሉ። የኤልያስ ሳሙና ፋብሪካ ባለቤት አቶ ኤልያስ ኦጃሞ ድርጅታቸው በ1 ሚሊዮን ብር ካፒታል ተቋቁሞ አሁን ላይ ከ50 ሚሊዮን ብር በላይ ካፒታል ማፍራት መቻሉን ይገልጻሉ። ፋብሪካው ለ60 ዜጎች ቋሚና ጊዜያዊ የስራ እድል እንደፈጠረም ባለሀብቱ ያስረዳሉ። 1 ሚሊዮን ብር በማይሞላ ደረጃ ነው የጀመርነው። አሁን በአሁኑ ሰዓት ከ50 ሚሊዮን ከ60 ሚሊዮን በላይ ካፒታል ይኖረናል። አሁን ራሳችን ችለን ጥሬ ዕቃ እየገዛን እየተጠቀምን ያለነው። እንግዲህ ያው ጀማሪም ስለሆነን በበለጠ ያድጋል፣ ወደፊት በተሻለ ሁኔታ ይስፋፋል ብለን እናስባለን። አሁን ፋብሪካዎችን ለማስፋፋት አስበናል። የሳሙና ግብአቶችን፣ ጥሬ ዕቃዎችን፣ ኑድልሱን፣ ፓኬጂንግ መሳሪያ፣ ካርቶኑን፣ ማዳበሪያዎችን በሙሉ እዚህ ለማምረት አሁን እቅድ አለን። ከ60 በላይ ሰራተኛ አለን። ቋሚ ሰራተኛ በዛ መካከል ወደ 20 በላይ ቋሚ ሰራተኛ አለን። የአምራች ኢንዱስትሪዎቹ ባለቤቶች ከመንግስት የመሰረተ ልማትና የፋይናንስ ድጋፍ እንደተደረገላቸው ጠቅሰዋል። በመንግስት በኩል መደረግልን ድጋፍ ያው ጠንካራ የሆነ ነገር ነው። መሰረተ ልማት የተሟላ ነገር ነው ያለው። ያው ተቀራርበን እየሰራን ነው ያለው። ከክልል ጀምሮ እስከ ከተማ አስተዳደር ድረስ ተቀራርበን ያለውን ነገር እየሰራን ነው። መንግስት በብዙ ነገር እየረዳን ነው ያለው። ማሽን ከውጭ እንድናስገባ ረድቶናል። ይሄን ቦታውን ያለን ቦታ በሊዝ መንግስት ነው የሰጠን። ባህላዊ እሴቶችን በመጠቀም ችግሮችን የመፍታት ልምድን አጠናክሮ ማስቀጠል እንደሚገባ ተገለጸም። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በጋንታ ካንቻማ ኦቾሌ ቀበሌም ተፈጥሮ የነበረው አለመግባባት በጋሞ ዱቡሻ ስርዓት ተፈቷል። መስፍን ባንጃ ዝርዝር አለው። የጋሞ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ቃፌ ቀፍሬ ሰላም ለሁሉም ነገር መሰረት መሆኑን ተናግረው የጋሞ ሕዝብ የውስጥ ሰላሙን በማስጠበቅ ለመላው ዓለም ምሳሌ መሆን መቻሉን ገልጸዋል። በዞኑ አርባ ምንጭ ዙሪያ ወረዳ ጋንታ ካንቻማ ኦቾሌ ቀበሌ የሕዝቡን ማህበራዊና ኢኮኖሚያዊ እድገቶችን ሲያደናቅፉ የነበሩ አለመግባባቶች በጋሞ ባህል በዱቡሻ ወጋ ስርዓት ለሌሎች አስተማሪ በሚሆን መልኩ መፈታቱን አስረድተዋል። እኛ ለሰላሙ ለሌሎች አራያ ሆነን ዛሬ ላይ በልማት ወደ አለመተናል፣ ዛሬ ላይ በእድገት ወደ አለመተናል። ሰው ከኛ ምንድነው የሚማረው የሚለው ነገር ብዙ በውስጥ ተመካክረው ችግሮቻችንን እንፍታ በሚል ለጋሞ አባቶች ይሄን መልእክት አቅርበው በየደረጃው መድረኮች እየተፈጠሩ ለዛሬ ማጠቃለያ ኮንፈረንስ የደረሰበት መድረክ ላይ ነው ያለነው። የጨረሱትን እርቅ ለቀጣይ እንዴት አድርገን እናጽና፣ እንዴት አድርገን ነው የምናስቀጥለው። ስለዚህ ይሄ በቦታው ተገኝተን የዚህ የሰላሙ ኮንፈረንስ አካል ሆነን ለቀጣይ ደግሞ ለሌላው አካባቢ ለሌላው ጎረቤት ለሌላው ቀበሌ ትምህርት መሆንበት መልእክትም ለማስተላለፍ ጭምር ተገኘ ነው። አባቶችን ፈለግ በመከተል ሰላምን ለማስጠበቅ ሁሉም ዘብ መቆም እንደሚገባውም አቶ ቃፌ አሳስበዋል። ወጣቶች የአባቶችን መልእክት የአባቶችን ተልዕኮ የወሰዱ አባቶች ጋር በመሆን አባቶች ምክር በመከሰት አባቶችን ምክር ትምህርት በመውሰድ ለተሻለ እንደበቁ መልእክት በዛ አጋጣሚ ለማስተላለፍ ፈልጋለሁ። የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ አለማየሁ ዛይቴ በወቅቱ እንዳሉት የአንድ አካባቢ ሰላም ለሀገር ግንባታ መሰረት ነው። የጋራ ችግሮችን በጋራ ለመፍታት በህብረተሰቡ ዘንድ ያለውን ድንቅ ባህል የመጠቀም ልማድን አጠናክሮ ማስቀጠል እንደሚገባ አሳስበዋል። የውስጥ ሰላም ባለመኖሩ የውስጥ አንድነት ባለመኖሩ ምክንያት ይህ ቀበሌ እጅግ በጣም ተጎድቶ ቆይቷል። አንድነት ይሻለናል፣ ሰላም ይሻለናል ብለው በማሰብ ራሳቸውን መጀመሪያ ለህዝባቸው ዝቅ አድርገው ወደ ሰላም የመጡ ወገኖች እጅግ በጣም እንኳን ደስ አላችሁ ይላሉ። አለመግባባቶች ተፈጥሯዊ መሆናቸውን አስታውሰው ቅራኔዎችን በመፍታት ረገድ የጋሞ ባህላዊ የዳኝነት ስርዓት የዱቡሻ ወጋ ሚና ከፍተኛ መሆኑን ዋና አስተዳዳሪው ተናግረዋል። የጋሞ ህዝብ የሰላምና የአብሮነታቸው ምሳሌ የሆነውን የዱቡሻ ወጋ ስርዓትን ማጠናከርና ማጽናት ያስፈልጋል ብለዋል። በጋሞ የዱቡሻ ስርዓትን ተጠቅመው እዚህ ቀበሌ ላይ የተካሄደው እርቀ ሰላም ለሁሉም የወረዳችን ነዋሪዎች ትልቅ እፎይታ የሰጠ ነው። የህዝብን ዘላቂ ሰላምን ለማረጋገጥ በትጋት መስራት ያስፈልጋል ያሉት ደግሞ የአርባ ምንጭ ዙሪያ ወረዳ የመንግስት ዋና ተጠሪ አቶ ሚሊዮን ይገዙ ናቸው። ልዩነቶችን ወደ ጎን በመተው የእድገትና የልማት አማራጮችን ቀዳሚ አጀንዳ ማድረግ እንደሚገባም ገልጸዋል።
መለያየት ልማትን አይደለም የሚያመጣ። ለኛ አሁን በዚህ ጊዜ የሚያስፈልገን ልማት፣ በዚህ ጊዜ የሚያስፈልገን እድገት። የኛ አርሶ አደር አርባ ምንጭ ከተማ ላይ ፎቅ እንዲገነባ ነው እኛ የምንመኘው። የኛ አርሶ አደር በአክሲዮን ሆኖ ትላልቅ ሆቴሎችን እንዲገነባ ነው የምንመኘው። ይሄንን አንድ ያደረገው የሀገር ሽማግሌዎችን እባካችሁ አንድ ጊዜ ሞራል ስጣቸው። ይሄ እርቅ ወደ ሁላችን ሰፈር፣ ወደ ሁላችን ቤት፣ ወደ ሁላችን ቀበሌ እግዚአብሔር ያምጣው እላለሁ። በጣም አመሰግናለሁ። ለመግባባቶችን በውይይት መፍታት የጋራ ሰላምንና ልማቱን ለማረጋገጥ ከመንግስት ጎን በመቆም እርስ በርስ መተጋገዝ በሚቻልባቸው ጉዳዮች በጥልቀት የተመከረ መሆኑን የመድረኩ ተሳታፊዎች ተናግረዋል። ብዙ ልማት ነው ያጣነው፣ ብዙ አቅም ነው ያጣነው። ይሄ ደግሞ ለትውልዱ እንዳሸጋገር ትውልዱ ይሄንን ክስተቱን አይቶ ወደፊት የሰላምን፣ የፍቅርን፣ የማዋደድን ፍላጎት ይዞ እንዲቀጥሉ ማድረግ አለበት። ሰላም ከሌለ ሌላ ምንም ምኖር ማይችልበት ስለሆነ ወጣቶች ለድቡሻ ወጋ ስርዓት በመስጠት እንዲያድጉ፣ ምክንያቱም ከክፋት፣ ከተንኮል፣ ከጥል፣ ከክርክር እንዲርቁ የአካባቢውን ሰላም ለማስጠበቅ አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። በመድረኩ ማጠቃለያ ተሳታፊዎች ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ የገንዘብ መዋጮ በማዋጣት አሻራቸውን አኑረዋል። ምሁራን በቴክኖሎጂ የዳበረ ትውልድ ለመፍጠር የበለጠ መትጋት እንደሚገባቸው ተገለጸ። መንግስት የመልካም አስተዳደር ችግሮችን ለመቅረፍ በትኩረት ይሰራል ተብሏል። ለዝርዝሩ ፍሬው አበበ። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ከለውጥ ወዲህ በማህበራዊ በኢኮኖሚያዊና ፖለቲካዊ ስኬቶችና ተግዳሮቶች ዙሪያ ከአርባ ምንጭ ዩኒቨርሲቲ መምህራን ጋር ውይይት ተካሂዷል። በውይይቱ ተሳታፊ መምህራን መካከል ዶክተር ወንደሰን ደረጀና ዶክተር በላይ ጣፋ መድረኩ ምሁራን በሀገራዊ ጉዳይ ላይ ያለገደብ ሀሳባቸውን ያካፈሉበት መሆኑን ገልጸው ቀጣይነት እንዲኖረውም ጠይቀዋል። በትምህርት ሴክተሩ ላይ ያሉ የተወሰዱ እርምጃዎች እንደገና ደግሞ ዛሬ ያልተሻገርንባቸው አንዳንድ ችግሮች፣ እነዚህ ደግሞ ምን አይነት መፍትሄ ይፈልጋሉ፣ በዚህ ሂደት ውስጥስ የምሁራን ሚና ምንድን ነው የሚለውን በተለይም እንደ ከፍተኛ ትምህርት ተቋም ምን አይነት ሚና ሊኖረን ይችላል በሚሉ ጉዳዮች ላይ መነሻ ጽሁፎች ቀርበው ነበረ። ጽሁፎቹ ለውይይት የሚያነሳሱ በተለይም የሀገራችን ወቅታዊ ሁኔታ ፍንትው አድርጎ የሚያሳዩ በመምህራንም ልብ ውስጥ አይምሮ ውስጥ የሚመላለሱ ጥያቄዎችንም በጥናትም ነባራዊ ነገሩን ዳሰሳ አድርጎ የተነሳ ከመሆኑ አንጻር ሁሉን አቀፍ ነው ብሎ መውሰድ ይቻላል። ውይይቱ ምንም ዘግይቶ የመጣ ቢሆንም ላለፉት 7 ዓመት ምንም አይነት ውይይት አድርገን አናውቅም። ዘግይቶ የመጣ ቢሆንም እጅግ ጠቃሚና አስፈላጊ የሆነ መድረኩን የሚመሩትን ሰዎችም መድረኩን በትክክል የተቋጠሩበት ለተናጋሪው ጥሩ ፍሪደም የፈለግነው እንድንናገር የፈለግነው እንድንወያይ ያደረጉበት ሁኔታ ነው ያለው። የሀገራችን ሁኔታ ላይ በሰፊው በጥልቅ ልንወያይበት የሚገባ ነው፣ መለመድ አለበት ባይ ነው። ዶክተር ኢየሩሳሌም በየነ በበኩላቸው መንግስት ምሁራን ያላቸውን ጥያቄ የሚያቀርቡበት መድረክ በማዘጋጀቱ መደሰታቸውን ገልጸው የጤና ባለሙያዎችም በተመሳሳይ መልኩ አቅርበው በውይይት ሊፈታ ይገባል ብለዋል። ጥያቄዎቹን በሁለት ነው የምንከፍላቸው። አንደኛ ባለሙያውን የሚገባውን ተጠቃሚነት ከመስጠት አንጻር፣ ሁለተኛ ደግሞ የምንሰራበት ማዕከላት የሙያ ግብአቶቹ ለስራው የሚያስፈልጉ ግብአቶች እንዲሟሉ የሚጠይቁ ጥያቄዎች። ጥያቄው እኔ እንደ ጥያቄ ምንም ችግር የለበትም፣ ሁሉም ጥያቄ ነው ኦቨርናይት ይፈታል የሚል እምነትም የለኝም። በእርግጠኝነት ብዙውን ባለሙያ እንደዛ አስቦ ጥያቄውን ያነሳል የሚል እምነት የለኝም። ግን ጥያቄዎቹን ከፋፍሎ በአጭር ጊዜ የሚፈቱ፣ በመካከለኛ ጊዜ የሚፈቱና በረጅም ጊዜ የሚፈቱ ተብሎ ለዚህ ያው የሚቀድመው ጥያቄውን ያነሱ ሰዎችን ሰብስቦ ማወያየቱ ላይ ፎከስ ቢደረግ ከዛ እቅዶችን አውጥቶ በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ ብሎ መፍታት ቢቻል አሁን ያለውን ነገር በቀላሉ ያረግበዋል ብዬ አስባለሁ። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አበባየሁ ታደሰ በመምህራን በኩል የቀረቡ የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት መንግስት ቁርጠኛ መሆኑን ገልጸው በተለይም ምቹ የስራ አካባቢን ለመፍጠር በቅንጅት ይሰራል ብለዋል። ከስርዓት ጀምሮ ለውጥ አለ ብለን እናስባለን፣ እንደዛ እናምናለን። ኢኮኖሚው ላይ ሪፎርም ተደርጓል፣ ለውጥ አለው። ኢኮኖሚ ኦፕን አፕ ተደርጓል፣ በገበያ የሚመራ በተለይ ከዚህ ከምንዛሬ ጋር የሚያዝ የተለያዩ የዲጂታል
ዲጂታል ፋይናንሲንግ ላይ መጡ ጉዳዮች፣ ቀጥሎ በፋይናንስ ስርዓቱ ላይ የተለያየ ከውጭ ጭምር ባንኮችን አስገብተን የምንሰራው እነዚህ ነገሮች ሁሉ በኢኮኖሚው ላይ የመጡ በተለይ የፋይናንስ ስርዓቱ ላይ የመጡ ናቸው። ግን ዜጋው ደግሞ በጋራ እንዲበለጽግ ዜጋው እንዲሻሻል የኛ ተቀናጅቶ መስራት የከፍተኛ ትምህርት ተቋማት ያሉ ምሁራን ነባራዊ ሁኔታውን መገንዘብ አገር እያለፈችበት ያለውን ነባራዊ ሁኔታ መገንዘብ ያስፈልጋል። መንግስት ለኢኮኖሚ ጥያቄ ምላሽ ለመስጠት በኢኮኖሚና ፋይናንስ ስርዓት ላይ ከፍተኛ ሪፎርም ማካሄዱን አስታውሰው ኢትዮጵያ ያላትን ጸጋ በመለየት 5 የኢኮኖሚ ዘርፎችን ለይቶ በትኩረት እየሰራ መሆኑን አስረድተዋል። እንደ ዶክተር አበባየው ገለጻ በሀገር ደረጃ ያለውን ምርትና ምርታማነት በማሳደግ የኢኮኖሚ ችግሮች እንዲቀረፉ ከፍተኛ ትምህርት ተቋማት የበኩላቸውን አስተዋጽኦ ማድረግ ይገባል። ኢትዮጵያ በዲፕሎማሲው መስክ ያስመዘገበችው ውጤት ተጽዕኖ ፈጣሪ እንዳደረጋት ገልጸው መምህራንም በሀገረ መንግስት ግንባታው ያላቸውንም ተነሳሽነት አድንቀዋል። የዓለም ተለዋዋጭ ኢኮኖሚ ስርዓትን መሸከም የሚያስችል በቴክኖሎጂ የዳበረ ትውልድ ማፍራት የመንግስት የትኩረት አቅጣጫ መሆኑን ጨምረው አብራርተዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ምሁራን ከለውጡ ወዲህ በተመዘገቡ ድሎችና ተግዳሮቶች ላይ በመወያየት ጉድለቶች ላይ ገንቢ ሐሳብ መስጠታቸውን ገልጸው የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በትኩረት እንደሚሰራ ተናግረዋል። አገራችን በምን ደረጃ ላይ ትገኛለች? ምን ተግዳሮቶችን አልፋለች? ከፊት ምን ይጠብቃታል? የሚለው እንደ ዜጋም እንደ ምሁራንም ደግሞ ምክረ ሐሳብ ከማቅረብም አንጻር እድሉን አግኝታችሁ በዚህ የመሰማት እድል ማግኘት በራሱ ትልቅ ነገር ነው ብዬ ነው የሚወስደውና ሌላው መግባባት ፈጥረናል ብዬ መፍጠር አለብን ብዬ ማስበው የተሰሩ ስራዎችን ደግሞ መቀበል መቻል አለብን። ዛሬ 2 ሳምንት አርባ ምንጭ ዩኒቨርሲቲ ፒኮ ሃይድሮ ፓወር ድንጋሞ ላይ አስመርቋል። ይሄን አሁን አልተሰራም ለውጥ የለም አርባ ምንጭ ዩኒቨርሲቲ ላይ ማለት አይቻልም። በተመሳሳይ መንገድ በአገር የተሰሩ በኢኮኖሚ መስክ፣ በፖለቲካው፣ በዲፕሎማሲው፣ በማህበራዊ ዘርፍ ላይ የተሰሩ ስራዎችን መጀመሪያ መግባባት መስማማት መቻል አለብን። ምሁራን የማህበረሰቡ ችግር ላይ ያተኮሩ ጥናትና ምርምሮችን በማከናወን የመፍትሄ አማራጭ በመስጠት በጋራ ሊሰሩ እንደሚገባም አሳስበዋል። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብዴላ ከማል የአርባ ምንጭ ዩኒቨርሲቲን ራስ ገዝ ለማድረግ በትኩረት እየተሰራ መሆኑን ገልጸው የትኩረት መስኮችን በመለየት ለተፈጻሚነቱ እየተጋ መሆኑን ተናግረዋል። የመምህራን ባንክን ለመምህራን ችግር መፍቻ እንዲሆን ድጋፍ እንደሚያደርጉ የገለጹት ፕሬዝዳንቱ መምህራን በትውልድ ቀረጻው ሂደት በተነሳሽነት ማገልገል አለባቸው ብለዋል። ይሄ ባንክ ተቋቁሞ ሁላችንም የገንዘብ ብድር ከፈለግን ከዛ በተበድረን ለችግራችን መወጣት የምንችልበት ነገር ካለ እኛ ማገዝ ያለብን ነገር ካለ ብናግዝ ጥሩ ነው ብዬ አስባለሁ። ስለዚህ ሊቋቋም የሚችልበትን መንገድ ሐሳቦችን በመስጠት ለዚህ መሳካት የሁላችንም ጥረት ቢኖር በጣም ጥሩ ነው ማለት ነው። የዩኒቨርሲቲው ማህበረሰብ አባላት የአርባ ምንጭ ሁለገብ ስታዲየም ግንባታን ተመልክተው ድጋፍ እንደሚያደርጉም ገልጸዋል። ወቅታዊና ተአማኒ መረጃዎችን ከማሰራጨት አኳያም ሚዲያና ኮሙኒኬሽን አመራሮችና ባለሙያዎች የበኩላቸውን ኃላፊነት ሊወጡ እንደሚገባ ተገለጸ። በጋሞ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ አዘጋጅነት በኢትዮጵያ የብልጽግና ጉዞ የሚዲያና ኮሙኒኬሽን ሚና እንዲሁም ቀጣይ አቅጣጫ ዙሪያ ለዘርፉ አመራሮችና ባለሙያዎች ስልጠና ተሰጥቷል። ፋሲካ ጸጋይ ዝርዝሩን ተከታትላለች። የጋሞ ዞን መንግስት ኮሙኒኬሽን መምሪያ ኃላፊ አቶ ታከላ ሀሚሶ ሀገራዊ፣ ክልላዊና ዞናዊ ወቅታዊና ታማኝ መረጃዎችን ከማሰራጨት አኳያ የሚዲያና ኮሙኒኬሽን አመራሮችና ባለሙያዎች የበኩላቸውን ኃላፊነት ሊወጡ እንደሚገባ አሳስበዋል። በየደረጃው የሚስተዋሉ የሰለጠነ የሰው ኃይል፣ የበጀት፣ የሎጂስቲክስ እጥረትና ሌሎች መሰል ችግሮችን የመቅረፍ ስራ አጽንኦት ተሰጥቶት እንደሚሰራም ጠቁመዋል። እንደ ሚዲያ ተቋም በጋራ መናበብ አለብን። ጋሞ ቴሌቪዥን ከመንግስት ኮሙኒኬሽን መመሪያ ጋር፣ የደቡብ ኤፍኤም ከመንግስት ኮሙኒኬሽን መመሪያ ጋር፣ እንደዚሁም ደግሞ ታችኛው መዋቅር ላይ ያሉ የመንግስት ኮሙኒኬሽን
ጽሕፈት ቤቶች ከዞኑ መንግስት ኮሚኒኬሽን ጋር በጋራ አንደኛ ቅንጅታዊ ስራ መስራት አለብን፣ ሁለተኛ መናበብ አለብን፣ ሶስተኛና ዋናው ደግሞ በተለይ ነጠላ ትርክት ይዘው የሚንቀሳቀሱ ኃይሎችን በትክክለኛና እውነተኛ በሆነው ግጭት ትርክት እውነተኛ በሆነው መረጃ መነሻ አድርገን የመመከት ስራ መስራት አለብን። ትክክለኛ የመንግስት አቅጣጫና እውነተኛ የሆነውን መረጃ ለመንግስት ለህዝብ ተደራሽ ማድረግ አለብን። የጋሞ ቴሌቪዥን ዋና ስራ አስኪያጅ ዶክተር ማንጉዳይ መርጮ እንደገለጹት አሉታዊ መረጃዎችን በማሰራጨት የአካባቢውን መልካም ገጽታ የሚያጠላሹ የማህበራዊ ሚዲያ ገጾችን የዘርፉ አመራሮችና ባለሙያዎች በቅንጅት መታገል እንዳለባቸው አሳስበዋል። መንግስትና ህዝብን በማስተሳሰር የአካባቢውን መልካም ገጽታ ከማስተዋወቅና ከመገንባት አኳያ ከሚዲያ ባለሙያዎች ትልቅ ስራ እንደሚጠበቅ ገልጸው ጋሞ ቴሌቪዥን የቀጥታ ስርጭት እንዲጀምር በርካታ ስራዎች እየተሰሩ እንደሚገኝም ዶክተር ማንጉዳይ ገልጸዋል። ሚዲያ የመንግስትም ነው። ከመንግስት አንፃር ስናይ መንግስት ስትራቴጂዎችን ይነድፋል፣ ፖሊሲዎችን ይቀርጻል፣ ሌሎችንም ለህዝብ የሚጠቅሙ ነገሮችን ይሰራልና ያንን ተቀብሎ ደግሞ ወደ ህዝብ የማድረስ የሚዲያ ስራ ነው። አንደኛው ይሄ ነው። ሌላኛው ደግሞ ህዝብ ምን ይፈልጋል? ከሚዲያው ህዝብ ጋር ምንድን ያለው ከህዝብ ወደ መንግስት መምጣት ያለበት ጉዳይ ምንድነው ተብሎ የሚባሉ ኬዞች አሉና ህዝባችን በተለያዩ ስራዎች ላይ ተስማርቶ ነው የሚገኘው። እንደየአካባቢያችን ስናይ በልማት ስራዎች፣ በፖለቲካ ዘርፎች፣ በኢኮኖሚ፣ በሌሎች ጉዳዮችም የሚሰሩ ስራዎች አሉና ምናልባት ሚዲያዎች ይህንን ደግሞ ተቀብሎ ለሚመለከተው አካል የህዝብ ችግሮችን፣ የህዝብ ጥያቄዎችን የማድረስ ስራ እየሰራ ያለበት ሁኔታ ነው ያለው። ጠቅለል አድርጌ ለማብራራት እንደ ሚዲያ እንደ ጋሞ ቴሌቪዥን እንደ መንግስት ኮሚኒኬሽንም እዚህ ከሚገኙ ሰዎች እንደ ደቡብ ኤፍኤም እና ሬዲዮም ጭምር አንድ ላይ ያይዘን ልንል የምንችለው እኛ ለህዝብ የቆመን ሚዲያዎች ነን። ስለዚህ ከመንግስት የሚወጡ ማንኛውም ወደ ህዝብ ተደራሽ ሊሆኑ የሚችሉ ጉዳዮችን ወደ ህዝብ እናደርሳለን። ህዝብ የሚያነሳቸው መሰረታዊ አንኳር ጥያቄዎችን ደግሞ ለሚመለከተው አካል በማድረስ የጋራ የጥምረት ስራዎችን እየሰራን ነው የምንገኘውና የደቡብ ሬዲዮና ቴሌቪዥን ድርጅት አርባ ምንጭ ቅርንጫፍ ስራ አስኪያጅ አቶ ጉጃ ጉሜ ለሚዲያው ስራ ማነቆ የሆኑ ችግሮችን ለመፍታትና ዘርፉን ውጤታማ ለማድረግ ከሚመለከታቸው ክፍሎች ጋር በቅንጅት እንደሚሰራና ቀጣይ የሚዲያ ተደማጭነቱ ተደራሽ ባልሆነባቸው አካባቢዎች ላይ ትኩረት ሰጥቶ ይሰራል ብለዋል። በየደረጃው በሚገኙ የመንግስት ኮሚኒኬሽን ተቋም የሚስተዋሉ የሰለጠነ የሰው ኃይል፣ የበጀት፣ የሎጂስቲክ እጥረትና ሌሎች መሰል ችግሮች ሊቀረፉ እንደሚገባና በተለይ ከሐሰተኛ መረጃ ጋር ተያይዞ ባለሙያው የማጥራት ስራ መስራት እንዳለበት የመድረኩ ተሳታፊዎችም አንስተዋል። ተቋሙን ለሚመሩ አመራሮችና ባለሙያዎች ወቅታዊ የሆነ የአቅም ግንባታ ስልጠናዎችን በመስጠት አቅማቸውን ማጎልበት እንደሚገባ የሚያነሱት ተሳታፊዎች ከህዝብ የሚነሱ አሉታዊና አውንታዊ ሀሳቦችን ወደ መንግስት በማድረስ ምላሽ መስጠት እንዳለበትም ጠቁመዋል። የመንግስት ኮሚኒኬሽን ወይንም ጋዜጠኛው አራተኛ መንግስት ሆኖ ሳለ አንደኛ ነገር ከመንግስት ዘንድ የሚነሱ ስትራቴጂዎችን፣ ፖሊሲዎችን ወደ ህዝብ ከማድረስ በህዝቡ በኩል በአሉታም ሆነ በአንቱታ የሚነሱ ጥያቄዎችን ደግሞ ወደ መንግስት በማድረስ ምቹ መደላደል እንዲፈጠር ያደርጋል። ከዛም እንደዛ ከማድረጉ ባሻገር በርካታ ስራዎችን ይሰራልና ግን በዛ ልክ ለመንግስት ኮሚኒኬሽን ትኩረት አልተሰጠውም ብዬ ነው የማስበው። እንደኔ ከምን አኳያ ነው ትኩረት ያልተሰጠው? ከደረጃ አኳያ መንግስት ኮሚኒኬሽን ላይ ያሉ ደረጃዎች በጣም ዝቅተኛ ከመሆናቸው የተነሳ ጋዜጠኛው መቆየት አይፈልግም እዛ። አሁን ለአብነት ያክል እንኳን የኛን መምሪያ ብናየው በጣም በርካታ ባለሙያዎች ይፈልሳሉ። መንግስት ኮሚኒኬሽን ሁሉንም አይነት ሚዲያው የሚሰራውን ስራ በሙሉ ይሰራል። የቴሌቪዥን ዜናዎች ይሰራሉ፣ የሬዲዮ ዜናዎች ይሰራል፣ መጽሔት ይታተማል፣ የማህበራዊ ሚዲያ ዜናዎች ይሰራሉና ከዛም በዛው ልክ ደግሞ ትኩረት ቢሰጠው የተሻለ ነው ባይ ነኝ። ትክክለኛና ታማኝ ለህብረተሰቡ ቅርብ የሆኑ መረጃዎችን በጊዜና በወቅቱ ማድረስ ብንችል እርግጠኛ ነኝ አሁን የተፈጠሩ ነገሮች ይፈጠራሉ ብዬ አላስብም። ስለዚህ መንግስት በቴክኖሎጂ ይህን ሚዲያ ማሳደግ መቻል አለበት ብዬ ነው ማስበው። ጋሞ ቴሌቪዥን የዞኑ መንግስት ኮሚኒኬሽን እና የደቡብ ሬዲዮና ቴሌቪዥን ድርጅት አርባ ምንጭ ቅርንጫፍ በጋራ በመሆን ቅንጅታዊ አሰራሮችን በማጠናከር ለህብረተሰቡ ወቅታዊና ተአማኝነቱን የጠበቀ መረጃ ተደራሽ ማድረግ እንደሚጠበቅባቸውም ተነስቷል። ከውጭ
ሩሲያ በዩክሬን ላይ ጥቃት ማድረሷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላዲሚር ፑቲን ወቀሱም። ለዝርዝሩ ስሳይ ማሙ። ሩሲያ በአንድ ምሽት 367 ያህል ድሮኖችና ሚሳኤሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች ሲገደሉ በርካቶች ቆስለዋል። ይህ ጥቃት የሩሲያ ዩክሬን ጦርነት ከተጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛ ጥቃት ነው ተብሏል። ያለምንም ማስጠንቀቂያ የተፈጸመው ጥቃቱም በበርካታ የዩክሬን ግዛቶች ሰኞ ማለዳን በድጋሚ መሰማቱም ተነግሯል። በጥቃቱ በሰሜን ምስራቅ ካርኪቭ ግዛት ሕፃናትን ጨምሮ ቢያንስ 3 ሰዎች መሞታቸውን የግዛቲቱ ከንቲባ ኢሆር ቴርክሆቭ ተናግረዋል። በኒው ጀርሲ ለጋዜጠኞች መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንግባባለን፣ ሮኬቶችን ወደ ሩሲያ ከተሞች እያስወነጨፈ ሰዎችን ገድሏል፣ ይህ ደግሞ በጭራሽ የምወደው ድርጊት አይደለም ብለዋል ትራምፕ። አሜሪካ በሩሲያ ላይ የጣለችው ማዕቀብ ለማክበድ እያሰበች እንደሆነ የተጠየቁት ትራምፕ በእርግጠኝነት አደርገዋለሁ ሲሉ ምላሽ ሰጥተዋል። የአሜሪካ ፕሬዝዳንቶች በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ቢዝቱም ተግባራዊ ሲያደርጉ አይታይም። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፑቲን የተወሰኑ ግዛቶችን ብቻ ሳይሆን መላዋን ዩክሬንን መጠቅለል እንደሚፈልግ ሁልጊዜ መናገር ነበር። ምናልባትም ይህ ትክክል ሊሆን እንደሚችል ማሳያ ነው። ነገር ግን ይህንን ካደረገም ሩሲያን ወደ ውድቀት ይመራታል ብለዋል። ትራምፕ የሩሲያ አቻቸውን ብቻ ሳይሆን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪን ጠንከር ባሉ ቃላት ተችተዋል። እርሱ የሚናገርበት መንገድ ለሀገሩ ምንም አይነት ፋይዳ እያደረገ አይደለም በማለት ካፉ የሚወጡ ቃላቶች ሁሉ ችግር ፈጣሪ ናቸው፣ ደስ አይለኝም፣ እናም ቢያቆሙ ይሻላል ሲሉም ትራምፕ ለዘለንስኪ ጽፈውላቸዋል። አውሮፓውያን የዩክሬን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክርና ይህ ደግሞ ፍሬያማ ካልሆነም ራሷን ከድርድር እንደምታገል ስትናገር ቆይታለች። ባለፈው ሳምንት ደግሞ ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለ2 ሰዓታት ያህል በስልክ ተነጋግረው ነበር። ያመጣው መፍትሄ ባይኖርም የእንግሊዙ ዜና ማሰራጫም ቢቢሲ እንደዘገበው ይህ ከጋሞ ቴሌቪዥን ዜና 42 ነው። የዕለቱን ዜናዎች ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚም እርሻን በኩታ ገጠም በማልማት ከተረጂነት ወደ ምርታማነት በሚደረገው ጉዞም ተስፋ ሰጪ ውጤት መመዝገቡን ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። አምራች ኢንዱስትሪዎችን የበለጠ ለማጠናከር መንግስት አስፈላጊውን ድጋፍ እንደሚያደርግ ተገለጸ። ባህላዊ ሴቶችን በመጠቀም ችግሮችን የመፍታት ልምድን አጠናክሮ ማስቀጠል እንደሚገባ ተገለጸ። ለዕለቱ የነበሩንን ዜናዎች በዚህ አበቃን። ከቀሪ የጋሞ ቴሌቪዥን ዝግጅቶቻችን ጋር መልካም ቆይታ